ባልታወቀ ሁኔታ ወንድማችን ሚኪ እስር ቤት እንደገባ እንግዲህ ፖሊስ ጣቢያም ሄደን ደሞ ለማጣራት ሞክረን ነበር ነገር ግን ያንዳንዱን ነገር ሊነግሩን አልቻሉም እሱ ላይ ብቻ ነው በቃ እሱም ያዘውን ነገር ካልጨረሰ ዳር ላይ ካላደረሰ እልህ ይዟል መሰል ሰው ደሞ ይሄን አይወድም ለዛ ነው መሰል ልጅን በጣም ነው የሚያጠቁት ግራ ይገባኝ እኮ እኔ ከኔ ልጅ ጋራ ምን እንዳላቸው ነው እንጂ ጓደኞቹ ብዙ ናቸው የዚህ ዘርፍ ባለሙያዎች ብዙዎች ናቸው ብዙ ጓደኞችም አሉት እነሱ እኮ እንደዚህ አደጋ እንኳን አይደርስባቸውም ማለት ትችላለህ ሚኪ በጣም ተጎዳ ዛሬ ደግሞ ምን ልሰሩ መጣችሁ እዚህ ቤት ምን ቀራችሁ ደግሞ ዛሬ ልጃችሁ መታሰሩን ሰማችሁ እንኳን ደስ አላችሁ በቃ ምን ይፈጠር ደግሞ እኔን ብታሳስሩኝ መጣችሁ የለም ያው መቼም እኛ ታረቁ ያልን ስለምኖ ግራ ያስንወርቅ እናንተ ደግሞ አሻፈረኝ አላችሁ መነጋገር ስላለብን አንዳንድ ጉዳይ እስኪ ካንተ ጋር እንነጋገር እስኪ እሷን ትንሽ ወጣት በደልንና አብረን እስኪ እንነጋገር ለምንድን ነው የምወጣው እናንተ እንደመጣችሁት እናንተ ወጡ እንጂ ሰላም ጤና ይስጥልን የጎጆ ቲቪ ቤተሰቦች እንደምቆያችሁ ውድ ቤተሰቦች ሰላም ነኝ እንግዲህ እኛ እርቅም ብሯንም አንፈልግም እንኳን ልጄ በህይወት ተረፈ እናንተም በመጣችሁበት እግር ውልቅ ብላችሁ እንዴት ዋላችሁ እግዚአብሔር ይመስገን እግዚአብሔር እንዴት አላችሁ ደህና ነን እግዚአብሔር ይመስገን እንዴት ነው ሚኪ እንዴት ነው ሄድሽ እንዴት ነው በረታ ደህና ነው ማን ናቸው እኔ ታውቃለሁ ሚኪዬ አንዴ እርቅ ነው አንዴ ምንድነው ይላል እኔም የመጣው ሚኪዬ ነቃ እንጂም ሴትየው አንተ ላይ ጉዳት ያደረሱትም ይሄኛ የሰፈር ሰው ናቸው ያሉት ምን ተዋውቅ ናቸው ያሉት ነገር ያለው ጉዳት ያደረሱ አው ያለው ነገር መቼም ያው እንግዲህ ወይዘሮ ጥሩ ማለት ነው አው ታወቃላችሁ አው እንተዋወቃለን በእውነትና ተላካቻችሁ አው ይሄንን ጉዳይ እኛም ደግሞ ሽማግሌዎች እንደመሆናችን መጠን ያለው እሳቸው ብቻ በመላካቸው ብቻ ነገር ሳይሆንም ይሄ ጉዳይ በርግጥም እኛንም ያገባናል በሚል አይነት መንፈስ ነው የመጣው ያለነው ያገባናል ማለት ምን ወደ ክስ ሄዳችሁ ወዲያና ወዲህ ብትሉ ያለው ጠቀሜታ ምንም ነገር የለም ፖሊስ ጣቢያ ሄድና ወይዘሮ ጥሩ ላይ ክስ መሰርትባቸዋል አረተው ባካችሁ አረተው ግደላችሁ የመጣንበት በዋናው ጉዳይ እኛ እርቅም ብሯንም አንፈልግም እንኳን ልጄ በህይወት ተረፈ እናንተም በመጣችሁበት እግር ውልቅ ብላችሁ ሰላም ነው እንዴት ነው የጎጆ ቤተሰቦች ሁሉ የምትከታተሉት ባልታወቀ ሁኔታ አሁን ወንድማችን ሚኪ እስር ቤት እንደገባ እንግዲህ ፖሊስ ጣቢያም ሄደን ደሞ ለማጣራት ሞክረን ነበር ነገር ግን ያንዳንዱን ነገር ሊነግሩን አልቻሉም እዚህ ጋር አሁን ያልታወቀው ኢንፎርሜሽኖችን ለማጣራት እየሞከርን ነው የተለያዩ ቦታዎች አሁን እስኪ በየቦታው ሄደን እናጣራለን እና እንዴት ነው ማዘር ሚኪ በጣም የሚያሳዝን ሁኔታ እስር ቤት እንደገባ ነው የምናውቀው እና እኛም አዝነናል የሚኪ ሁላ የሚከታተሉት ሰዎች ሁሉ በጣም አዝነዋል ሁላ እኔ የሚኪ ካሜራማን ነበርኩኝ ሚኪ ታሰረበትን ነገር እስኪ ሊነግሩኝ ይችላሉ እኔ ታሰረበት ልጄን ምክንያቱም ባላቅም ከኔ ልቅ ደግሞ እናንተ ታውቃላችሁ ብዬ ነበር ወደ እኔ ዘንድ ስትመጣ የሆነ ፍንጭ ይዘልኝ የመጣ መሰለኝ እንደ ስራ ባለም እንደ ጋዜጠኛነት እንደ ካሜራነት ከናንተ እኔ አልሻልም ነበር እናንተ የሆነ ነገር ይዛህ የመጣህ ነው መሰለኝ ልጄ በጣም የተጎዳልሽ ነው በስራው በምኑም ብዙ ሰዎች ያደናቀፉታል እንቅፋት የበዛበት ልጅ ነው ጭራሽ ደግሞ ዛሬ ቁስሉም ሳይደርቅ ቁስሉም ሳይድን ደግሞ
ባልታወቀ ምክንያት ልጅ የመታሰሩ ውስጥ ያዝኗል። በጣም 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 ውስጥ ያዘነው ይሄ ነው ያነነው ማለልበት ምክንያት ነው የመጣብኝ። እርግጠኛ ይችናት ይሄ ነው ብዬ እንኳን እንዳልናገር አፌ ሞልቼ ምንም ማውቀው መረጃ ስላላስኩኝ መናገር አልፈለኩም። ብቻ ልጄ ደህና ይሁን ነገም ሌላ ቀን ነው ይወጣል በማለት ተስፋ ላይ ነው ያለሁት። በተቻላችሁ መጠን ደግሞ እናንተ በስራችሁ ምታሳኪው ይዱት ምርመራ ሆነ ሌላ ሰውም ጠይቃችሁ ልጄን ከእስር ቤት እንድታወጡት ነው የምፈልገው። አይዞት ተረጋጊ ማለት ሚኪ ምንም አይሆንም። መላው የኢትዮጵያ ህዝብ ያውቀዋል። ለኡነት ብሎ የሚታገል ኡነትን ከየቦታው መርምሮ ውሸትና ኡነቱን ለይቶ ለኢትዮጵያ ህዝብ ለማቅረብ የሚታገል አንድ ራሱን የቻለ አርበኛ ማለት ነው። መላው ኢትዮጵያ ህዝብ ያውቀዋል ሚኪን። ሚኪ ደግሞ ኡነትን በመፈለግ ላይ ሳለ በደረሰበት አደጋ ወደ እስር ቤት ገብቷል። ነገር ግን እያንዳንዷን ነገር መጨረሻ ላይ በምን እንደገባ መርምረን ማወቅ እንችላለን። ያኔም የኢትዮጵያ ህዝብ ደግሞ ይሄኛው ኡነት የትኛው ኡነት ምክንያቱም ኡነት አትቆይም ምናልባት ልትዘገይም ብትችል በኋላ ደግሞ ተወጣለች። ምንም የሚያስከፋ ነገር አይደለም። እኛም ደግሞ አንድ ራሱን የቻለ የኡነት አርበኛን ያጣ ነው። በተለይ ለዛውም ደግሞ ከነቁስሉ ነበር የገባው። እጁን አስሮ በጥይት እንደተመታም ሁሉ ሰምተናል። የደረሰበትን አደጋ እንዳለ ሆኖ ነው ወደ እስር ቤት የገባው። ስለዚህ በአደጋ ምክንያት እንደገባ ምክንያቱም እዛ ጋር የተሰጠ አላስፈላጊ ነገሮችም ሊሆኑ ይችላል። ለፖሊስም የሚሰጡ በጎንዮሽ የሚደረጉ ገንዘቦች ተሰጥተው ሊሆን ይችላል። ነገር ግን ሚኪ የኡነት አርበኛ ስለሆነ መውጣቱ አይቀርም እና የሚያሳዝን ነገር አይኖርም። የሚያሳዝንም አለ እንጂ ሁሌ ስቃይና መከራ የሚደርስበት በልጄ ነው። ምክንያቱም ብዙ እንደሱ የሚሰሩ ልጆች እንኳን ይሄን ሁሉ አደጋና ይሄን ሁሉ መከራ አይደርስባቸውም። እሱ ላይ ብቻ ነው በቃ እሱ የሚያዘውን ነገር ካልጨረሰ ዳር ላይ ካላደረሰ እልህ ይዘዋል መሰል። ሰው ደግሞ ይሄን አይወድም። ለዛ ነው መሰል ልጄን በጣም ነው የሚያጠቁት። በጣም ነው የሚያጠቁት። ግራ ይገባኝ እኮ እኔ ከኔ ልጅ ጋራ ምን እንዳላቸው ነው እንጂ ጓደኞቹ ብዙ ናቸው። የዚህ ዘርፍ ባለሙያዎች ብዙዎች ናቸው። ብዙ ጓደኞችም አሉት። እነሱ እኮ እንደዚህ አደጋ እንኳን አይደርስባቸውም ማለት ትችላለህ። ሚኪ በጣም ተጎዳ። በጣም ከሱ አልፎ ደግሞ እኔ እንኳን እናቱ ተጽናንቼ እሱን እንዳልጽናና እንኳን አልሆንኩም። አንዴ ቤቴን ሲያቃጥሉ፣ አንዴ እኔን ሲያቆስሉ አብረው፣ አንዴ እኔን ሲያፍኑኝ ሲያግዱኝ እኔ እኮ ግራ ነው የሚያጋባው እኮ። እኔ እሱን ቁጭ አርጌ እኮ በዘመድ አዝማድ በጓደኞቹ ጠይቄያለሁ እኮ። ይሄን ስራ ሁሉ ይቅርብስ ተማለት ደረጃ ነበር የደረስኩት። እሱ ደግሞ በቃ ለምንድነው ማሰራ? በቃ እሱ ስራውን በጣም ነው የሚወደው፣ በጣም ነው የሚያከብረው ስራውን እና ከባድ ጊዜ እያሳለፈ ነው ያለው። እንኳን እሱ እኔ እናቱ እንኳን ዛሬ መሽቶ ሲነጋ ማየቱን ናፈኩት። ምንም ዋስትና ህግ ስተለለው ድረስ ነው ማየው ራሱ አገሩን ራሱ ህግ ስተለለው ድረስ የኔ ልጅ በየቀኑ ቆስሉ ነው፣ በየቀኑ ስቃይ ነው የሚደርስበት። እኔ ምን እንደማደርገው አላቅም። ልጅ በጣም እየተጎዳ ነው ያለው። አሁን እንኳን የመጨረሻው እንኳን ይሄ ቆስሉን ይዞ ነው የታሰረ። በምን ምክንያት ቆስሉም ተተኩሶበትም ቆስሉን ይዞ ነው እስር ቤት ያለው። በምን ምክንያት እንደሆነ እንኳን ግልጽ አልሆነልኝም።
ሚኪ የተጎዳኮ ልጄ ተጎዳ ከባድ ጊዜ ያሳለፍኩ ነው ያለሁት አልቻልኩም እኔ በቃኝ አይዞት ተረጋጉ ምንም ተረጋጉ ተረጋጊ ሌላ ይመጣል ይሄን ሳልፎ ሌላ ይመጣል እየተደራረበብኝ ነው ያለው የኔ ልጅ እባክህ የተቻለህን መንጩን እየወስቲ ሁሉን ነገር እስቲ መርምረው እስቲ እኔ አልቻልኩም ተረጋጊ መረጋጋት አለብሽ ያሳዘነኝ ያለው ተረጋጊ የእውነት አርበኞች ምን ጊዜም እንደዚህ ናቸው በየቦታው እውነትን የሚመረምሩ ለኢትዮጵያ ህዝብ ሁሉ የሚያወጡ ሰዎች በሙሉ እንደዚህ ናቸው ብዙዎቹ የእውነትን ስለማይፈልጉ ብዙ ጊዜ በተለያዩ ጋዜጠኞች ላይ አደጋ ያደርሳሉ ብዙዎቹ አርፈዋል ብዙዎቹ ተጎድተዋል ነገር ግን ሚኪም የዛጣ አይደርሰውም ከዚህ ውጭ ምን ይሁን ህይወቱ ስለምተነፍስ ነው እንጂ እኮ ብዙ ነገር ተጎድቷል ልጄ ብዙ ነገር ሆኗል እኮ ልጄ የሞቱትን ጋዜጠኞች ያረፉትን ጋዜጠኞች ስንመለከታቸው ምን እንበል ሚኪ እኮ አሁንም በህይወት አለ ሚኪ በህይወት አለ ቢታሰርም እስር ቤት ቢሆንም ነገር ግን በህይወት አለ ለእውነት የሚታገሉ ምን ጊዜም የተለያዩ አደጋዎች ይደርስባቸዋል አይ ልጄ ስለዚህ ሚኪ ደግሞ ከነዛ ውስጥ አንዱ ሊሆን አይችልም ለሱ አሁን እረፍት ነው ቁስሉን የሚታረስበት ቦታ እንዲያገኝኛ ያመቻቸን ያለ ነው መላው የኢትዮጵያ ህዝብ ሚኪን ያቋል በቴሌቪዥን መስኮቶች በተለያዩ ቦታዎች ላይ ይታወቃል እኛም ደግሞ በሚዲያ በኩል ድጋፋችንን ሚኪ ነፃ የሚወጣበትን መንገድ ያስተካከለን ነው እሱን ነገር አፍጠኑልኝ እናቱ ጥዱ ነው እኮ ቁስሉን እንዲያክመው እንኳን አላደረጉትም ዛሬ አፍነው የደረሰብሽ የትኛውም ቁስል ሁሉ እንደገና ይታደሳል ሚኪ ደግሞ ምን ጊዜም ጥሩን ነገር ይዞ ነው የሚራመደው ድጋሚ ደግሞ ሚኪ እንደ አዲስ አገግሞ መውጣት ይችላል ምንም የሚያስጨንቅሽ ነገር ይኖራል ብዬ አላስብም በሚኪ በኩል በሚደርስበት በተለያዩ ነገሮች በሙሉ እኛ ከጎኑ ነን ምን ከጎኑ ነው ትላላችሁ ምን ሲደርስበት ምን ከጎኑ የሆነ ሰው እኮ የለም እኮ ዛሬ የተጎዳው እሱ ነው የሚሰቃየው እሱ ነው ቁስል ላይ ሆኖ የሚንገበገበው የኔ ልጅ ነው እናንተ ከጎኑ ነኝ ከምኑ ነኝ ከፊቱ ነኝ የምትሉት ምን ላይ ናችሁ እናንተ ምን ላይ ደረሳችሁለት እስቲ ንገረኝ ምን ነው ይጋረዳችሁለት እስቲ ካደጋው ደረሳችሁለት ከሽጉጡ ደረሳችሁለት ከቁስሉ አገዛችሁት ወሬ ብቻ የመጣ ይሄደው ብቻ እንደናንተ አንተም ጭምርት ያው ወሬ ነው የምታወሩት እንደዚህ ነን ሚኪ በእውነት ጥሩ ሰው ነው ጥሩ ልጅ ነው የኢትዮጵያ ህዝብ ሁሉ ይወደዋል ሚኪ እኔ መሰለ ልጅ በመኖርሽ ራሱ አንቺ ደስተኛ ልትሆኚ ይገባል ሚኪ የእውነት አርበኛ ስለሆነ እንደውም የእውነት አርበኛ የሆነ ልጅ አለኝ ብለሽ ልትኮሪ ነው የሚገባሽ እንጂ እዚህ ጋር ስላለቀሽ ወይ ደግሞ የእውነት አርበኛማ እንደሆነ የእውነት አርበኛ ደጋፊዎች ደግሞ በተቃራኒው ደግሞ ያጎዱት ነው ያሉት ያልሆኑት ደግሞ በየጣሉት ነው ያሉት ያልሆኑት ደግሞ በጊዜያቸውና በሰዓቱ ደግሞ ቅጣታቸውን ያገኛሉ ህይወቱ ካለፈ በኋላ ይሄ የድልላ ቃላታችሁ የት ነው የምታመጡት ህይወቱ ካለፈ በኋላ ምን ብታረጉ ሚኪ እኮ አሁንም ቢሆን እኮ ህይወት አለ ሚኪ እኮ ህይወቱ አላለፈም አሁንም ድረስ ሚኪ ዛሬ ብቻ አሁንም ቢቆስ ደረሰበት አቃለ ብዙ አደጋ ደርሶበታል ማን ነው አደጋውን የተካፈለው እስቲ ንገረኝ ምንድነው የምታረጉት እናንተስ ቢሆን ይሄ ከናንተ ላይ ቢሆንስ ምን ታመጡ ነበር ሁሌ ሚኪ ላይ እያንዳንዳችን እርስ በራሳችን እንደጋገፋለን ምንም የተደጋገፋችሁት ነገር የለም ምንም ህግ ላይ ያቀረባችሁት እንደዚህ አይነት እንኳን የሚሰራ ሰው እንዲተባብራችሁ እንደዚህ አደጋ ላይ የሚያደርስ ሰው ህግ ማድረስ አለባችሁ ዛሬን ይመጣህ እንደዚህ ነው ካጠገቡ ነኝ ብትለኝ እኔ አይዋጥልኝም
የኔ ልጅ እናንተም ያው ናችሁ ካደጋ ከማድረስ ውጭ ምንም ነገር የምታረቁት ነገር የለም ወነት እናንተ የወነት ከሆናችሁ እንደሱ አደጋ ላይ የሚደርሰውን ሰው ሰብስባችሁ ለግ ላይ ማቅረብ ነበረባችሁ ህግ ላይ ማቅረብ ነበረባችሁ ዛሬ ልጄ እናንተ በተቀሩ ኑሮ ልጄ ቁስል ይሶስረ በይት አልገባም ነበር ዛሬ ደግሞ መረጋጋት አለብሽ በሚኪ በኩል ላይ የሚደርሰውን አደጋ እኛም ይዘነዋል በተለያዩ ጋዜጠኞች ላይ የሚደርሰውን አደጋ ሚኪ ላይ እንዳይደርስ ተመልሶ ደግሞ ሚኪ ወደ ስራ ቦታው እንዲመለስ እኛ በህግም እኔ ባይመለስ በዚህ ሁሌ ተናግሬያለሁ ይሄ ስራ ነው የሚያጠቃ ልጄ ተመረሃል እንደ ልጆቹ አንተ ሌላ ስራ ፈልገ መግባት ትችላለህ ሁሌ በምክር እሱም ቢብሎይ ነው አቅሜ በላይ ሆኖ ነው ይህን ስራ የሚሰራው ስለዚህ እናንተ ደግሞ ምንም ልታረጉለት አትችሉ ብታረጉለት ያደጋ አይደጋገምም ነበር ዛሬ ደግሞ ምን ልሰሩ መጣችሁ እዚህ ቤት ምን ቀራችሁ ደግሞ ዛሬ ልጃችሁ መታሰሩን ሰማችሁ እንኳን ደስ አላችሁ በቃ ምን ይፈጠር ደግሞ እኔን ብታሳስሩኝ መጣችሁ የለም ያው መቼም እኛ ታረቁ ያልን ስለምነው ግራ ያስንወርቅ እናንተ ደግሞ አሻፈረኛላ ምን ጠይቅ ነው አይመጣ ነው እንግዲህ እንኳን ደስ አላችሁ ነው እንኳን ደስ አልሽ ልትሉኝ መጣችሁ ያው መቼም ካሳን ንስጥ ምንም የሚፈልገው ነገር እናድርግለት ተብሏል ብንላችሁ ግራችሁ ላይ ወድቀ ብንለምናችሁ አሻፈረኝ ብላችሁ በቢላ ብረራችሁ እንደው ሰምተኛማ እንፈልግማኛ ካሳን ፈልግምኛ ካሳውን ተቀበሉና እናንተ ተጠቀሙበት እኛ ካሳን አንፈልግም ውጤቱን እኮ ያውልሽ አያየሽው እኮ ልጅሽ ታሰረ በቃ ምን ይፈታል ነገር ህግ አለ ምን ዋስናለሽ ነገር መፈታቱ እኔ እናቱ አስፈታዋለሁ አሳስበህ አሁን መጣህ እንደፈለክ ተዝናንተህ ልጅሽ ታሰረ ለምኝሽ ዝም ብለሽ ምናምን ለማለት ለማሽሟጠጥ ነው የመጣችሁ የለም ሆነን ተፈረደበት እንዴት በመትፈታውቆ ነው የሚያስፈቱት እርሱ እኔ ህግን ይኸውልህ እኔ መጀመሪያም ልጄ እየመከርኩት ነበር እኛ መክሰስ ማንፈልግም ስል ልጄ ነው ክስ ላይ እደርሳለሁ ራሴን አሳያታለሁ ብሎ ነው ስለዚህኛ አሁንም ቢሆን ማን ጥቃት እንዳደረሰበት ልጄን እዚህ ደረጃ ላይ ያደረሰውን ሰትዮም እናቃታለን እኛ በህጉ መሄድም እንችላለን አሁን ዛሬ መጣችሁ ለማፌዝ ነው የለም ታረቁ ያን የለም ነው ለማሾፍ ነው በእልህ ምን ይሰራል ያው ቀደም እኮ አንቺ ብለሽዋል ያለው ልጅሽን ለምነሽው ነበር ግድ የለሽም የትም እኮ የሚደረስ ነገር የለም የትም ላይ ደርሰን እናስረዳዋለን ግድ የለሽም ግድ አሁንም ቢሆን ጊዜ ያለሽ እኮ አሳስባችሁ ዛሬ ለማሽማጠጥና ለማፌዝ ነው እኛ ለምናችሁ ምናምን እኔ አይዋጥልኝም ህግ አለ እግዚአብሔር አለ ፈራጁም ፖሊሱም እግዚአብሔር ነው እግዚአብሔር ነው ያለ አይሆንም እኮ መጀመሪያ ህግ ምን በሽማግሌ ታረቁ ከዛ ምላሽ አንተ ወረቀት ይባላል ሽማግሌ ካልፈለግነስኛ ህግም እኮ እናንተ አላከበራችሁ ማለት እኮ ሽማግሌ እኮ ህግ ነው አንድ ፈጣሪና ሽማግሌ ምናምን ሳይሆን እኛ ፈጣሪና ህግ ነው ሚዳኘን ሽማግሌ አይደለም ሽማግሌ መጀመሪያ ከሄደ በኋላ ከሽማግሌ በኋላ ደግሞ ወደ ሽማግሌ አንፈልግም ወርቅ አንፈልግም ብለናል ወደ ፍርድ ቤት ይኬዳል ሽማግሌ አንፈልግም ብለናል እኛ እንደው አረ ብለናል አሁንም ዛሬ ያስናናት ከሆነ የለም አሁንም የሱን ብር ተቀብላችሁ እናንተ ተጠቀሙበት ግድ የለሽም እንደሱ አይደለም ፈጣሪና እግዚአብሔር ልጄ ሰርቶ ነው የሚገባ እንኳን ለራሱ ለናቱ ለሌላም ይተርፋል ልንገራችሁ እናንተ እንደሆናችሁ ለገንዘብ ግድ የለሽም አይደለም ተይ ናችሁ አይደለም እዚህ ድረስ መጣችሁ አሁን ዛሬ አሁን እንኳን ውጤቱን አየሽው አልሞተም ልጄ አልሞተም በህይወት አለ ነገ ጧት ይወጣል ምን ትሆናለህ አሁን ሚኪ መታሰሩን ልትነግሩን ወይም ደግሞ ሚኪ ስለታሰረ ምን ልታደርጉልን ትችላላችሁ እኛ አመጣጣችን መታሰሩን በርግጥ ሰምተናል ያለነው እናትየውንም ለማጽናናት ነገር ነው የመጣ ነው ያለው ከዚህ በፊትም ነግረናል ያለው አሁንም እኛም ቢሆን ልጁን የማስፈታቱን አቅሙ ስላለን ልጅሽን እናስፈታለን ነገሮችን ሁሉ የምታይበትን ነገር አመቻቹ ያንን ያለነው ልጅሽን እናስፈታዋለን ምንም ችግር የለውም ያለው ስለዚህ እንን ተነጋገሬ ነው ወስኛ ያለው ሶ እዚህ ጋር እስኪ እናንተ ቁጭ በሉና እናውራ እስኪ እስኪ
አሁን እናንተ እኛን ለመርዳት የምትችሉበት መንገድ ምንድነው? ሚኪ ስለታሰረ እናንተ መታችሁ ሽምግልና ስለጠየቃችሁት ከዛም ደግሞ ሚኪ ደግሞ በህግ በኩል ሄዳለ ብሎ ስለወሰነ ህጉም የሚለውን ነገር መስማት ስለፈለገ እናንተ አሁን እዚህ ጋር ልታደርጉልን የመጣችሁት ነገር ምንድነው? በፊትም እኮ ለህታችን ነግረናታል በሽምግልና የመጣንበትን መቼም ሰው አይሳሳትም ጥፋት አይሆንም አይደለም ያለው ያንን ሁሉ ተነጋግረን ጨርሰናል። አሁን ደግሞ ይሄ ልጅ ስለታሰረ ይሄን ልጅ ማስፈታት አቅሙ ስላለን ልጅሽን ከእስር ቤት እናስወጣልሽ በዚህ ላይም እንዴት እንደሆነ ብላ መጠየቅ ብለን የመጣ ነው። እኛ አመጣጣችን ይሄን ልጁን ከእስር ቤት እናስወጣዋለን አቅሙ አለን እያልን ነው። ወሽ እኛም እኮ ያሉ መጀመሪያ አጥምሮ ሳስልተን ነግሮታለሁ እኮ ጠጅን ከጥሩ ነገርን ከስሩ ይሄን ነገር አታክሩ ይታረቅ ሴትየቱ ካሳሰጣለሁ የሚገባውን አረጋል የሚፈልገው ነገር አርግለታለሁ እንደው ብቻ አሳርቁኛሉ አክብሮ መጣን አሻፈረኝ ያሉ ለብቻ እንደኛ በጩቤ ማን ነው በዚህ በቢላ እንጭ አርገው ነበር እኮ እኛንም እኮ እናንተ እንደው አሁንም ታረቁ በጀበሉ እሱም የሚፈልገውን ያገኝ ይጥፋታ ነው ያለውኛ ይሄ ነው። ስለዚህ እዚህ ጋር ሚኪ እስከ ዛሬ ድረስ በቢላ በተለያዩ ነገሮች ጭራሽ ደግሞ አሁን ደግሞ በሽጉጥ ተመቶ እስር ቤት እንዲገባ ያደረገው ገንዘብ ተከፍሎት ነው ማለት ነው። አይ እሱ ላይ ምንም እምብዛም አይደለም እኛ ብቻ ስለዚህ እናንተ እኮ እናስፈታለን ማስፈታት አቅመዋለን ያላችሁት አሁን ለፖሊስ ጣቢያ ሄደን እናሳርቃለን ብለን ይመጣሉ። ህግ ከያዘው በኋላ ደግሞ ሽምግልና የሚባል ነገር የለም። ህግ የያዘውን ነገር ደግሞ መፍታት የሚችለው ራሱ ህግ ነው። የለም ያ በሽምግልና ገብተን ያለው መጀመሪያ መታችሁ ጠየቃችሁ እሳቸው ደግሞ አንፈልግም ብለው ነበር። ሚኪ ወደ ህግ ሄደ። ወደ ህግ ሲሄድ ዳይሬክት እንዲታሰር ተደረገ። ለፖሊስ የተሰጠ ገንዘብ አለ ማለት ነው። በገንዘብ ታሰረ ማለት ነው። ስለዚህ የኢትዮጵያ ህዝብ ደግሞ አላልንም እንደዚህ ነገርም አልወጣንም ያለ ስለዚህ የኢትዮጵያ አስወጣዋለን አቅም አለን አልን እንጂ ገንዘብ ከፍለናል ገንዘብ እንሰጣለን። አቅማችሁ ምን ያክል በምንድነው? እሱ የኛ ነገር ነው ያለው ገንዘብ ነው በገንዘብ ነው። ስለዚህ ሴትየዋ ባለ ሀብት ስለሆነች ቤት ሴትየዋ ባለ ሀብት ስለሆነች ወይም ደግሞ ገንዘብ ስላላት እናንተም እንግዲህ እዚህ ጋር ደግሞ አንድ ነገር እኛ ለኢትዮጵያ ህዝብ መልእክት ማስረዳት እንፈልጋለን መስጠት እንፈልጋለን። ስለዚህ የኢትዮጵያ ህዝብ ሁሉ የሚሰማ ካለ ሽምግልና ማለት መጀመሪያ ህግ ሳይዘው በፊት ነው። ህግ የያዘውን ነገር ደግሞ መፍታት የሚችለው ራሱ ህግ ነው። ስለዚህ ሚኪ ያለ ምንም ጥፋት በጥይት እንደተመታ ከዛም ደግሞ በህግ በኩል ይሄዳለው ከሳለው ከዛም በኋላ ደግሞ ለሚከተለው ነገሮች ሁሉ ቁጭ ብዬ አያለው ቁሴን አስታምማለሁ ባለበት ሰዓት እዚህ ጋር ደግሞ በገንዘብ ኃይል የተደረገው ነገር ህግ ይዞታልና ህግ እንዲፈታው በኢትዮጵያ በተለያዩ ሚዲያዎች ላይ እናገራለን። እነዚህ ቪዲዮዎች ደግሞ ለኢትዮጵያ ህዝብ እንዲደርሳቸው የተለያዩ ሰዎች እንደዚህ አይነት የደረሰባቸው አደጋ የደረሰባቸው ከነቁስላቸው መግባት ስለማይችሉ የኢትዮጵያ ህዝብ ይሄንን የእውነትን አርበኛ የያዘ ልጅ በአስቸኳይ እንዲፈታ ያንዳንዳችሁ ሁላችሁም ደግሞ የበኩላችሁን ጥረት እንድታደርጉ እዚህ ጋር ሽማግሌነን ብለው የሚመጡት የትኛውም ሰው በገንዘብ ኃይል ተከፍሏቸው መሆኑን እንናገራለን። የለም እኛ እንደ ማለታችን እኮ አይደለም። ይሄ ልጅ ሲታሰር አረ ጥሩ ሰው ነው ዘመር ወዳድ ለሁሉ ደራሽ ነው ጥሩ ልጅ ነው ማለፊያ ልጅ ነው አይታሰር እኛ ባይሆኑ እንኳን ሄደን እናስታርቃለን ሴትየቱ ላይ ብለን ልናስፈታልና ሳይ ልንጠይቅ ነው የመጣ ነው። አይታሰር ጥሩ ልጅ ነው ብለን የመጣ ነው እኛ ይሄ ነው ያለው እንጂ እናስታርቃቸዋለን እናስማማለን አይታሰር ልጅ ብለን የመጣ ነው። የተለየ ነገር የለም እንግዲህ ይሄ ነው። ስለዚህ አመጣጣችሁም ራሱ በገንዘብ ኃይል እንደተሰጣችሁ ማስፈታት ህግ ያዘውን እነሱም በገንዘብ ኃይል ተቀበሉሽ። እዚህ ጋር ደግሞ ባለ ሀብት የሆነችን ሴት ሽጉጥ
ይዛ በጥይት የመታችን ሴት እቤቷ ቁጭ ብላ ስላለች እኛ ደግሞ በኢትዮጵያ መስኮቶች ሁሉ የምንናገራቸው ነገሮች ሁሉ ተፈጻሚነት ስላላቸው የእውነት አርበኛ የሆነው ሚኪ በአስቸኳይ ከእስር ቤት እንዲፈታ ብለን በዚህ እንጨርሳለን። እዚህ ጋር እናንተ አሁን ልትረዱን የምትችለው ነገር ምንም ነገር የለም። ህግ ይዞታል ኦሬዲ። ህግ የያዘውን ነገር ደግሞ ህግ እንዲፈታልን እኛ ደግሞ በተለያዩ መስኮቶችን የተናገረን እንደሆነ በሚዲያም በኩል የእውነት ይሁን አርበኛ የሆነው ሚኪ ማግኘት እንድንችል በአካልም አግኝተነው ማውራት እንድንችል ከነቁስሉ እንደገባ እንደዚሁ ደግሞ ነፃነቱን አግኝቶ እንዲወጣ ስለምንፈልግ በየአካባቢያችን ላይ ባለንበት ቦታ ላይ እየመጡ የሚረብሹን ደግሞ እያንዳንዳቸው ደግሞ ህግ ተጠያቂ እንዲያደርጋቸው እንፈልጋለን። ወንድሜ አሁን እኛ ቀደም እንደተናገርነው አመጣጣችን በበጎ መንፈስ ነው፣ በጥሩ አመለካከት ነገር ነው የመጣ ነው ያለው። ስለዚህ አሁን ይሄ ልጅም እዛ እንዲቆይ የምንፈልግበት ነገርም ስለሌለ መነጋገር ስላለብን አንዳንድ ጉዳይ እስኪ ካንተ ጋር እንነጋገር። እስኪ እሷን ትንሽ ወጣ ትበልልንና አብረን እስኪ እንነጋገር። ለምንድን ነው የምወጣው? እናንተ እንደመጣችሁት እናንተ ወጡ እንጂ እኔ ለምንድን ነው የምወጣው? እናንተ ስትመጡ ምንም ነገር ደህና ነገር ይዛችሁ አትመጡም። ሲጀመር እናንተ እንደመጣችሁ እናንተ ወጡ። እኔ የትም አልሄድም። የኔ ልጅ እባክህ ችግር የለውም። በሚኪ በኩል ያለውን ነገር እኔ ወጣዋለሁ። ችግር የለውም። ምንም ማንም ይወጣለት የለም። ችግር የለውም። አለን እሱ በጀቢሉ ምንድነው ይሄኛል አለን። ችግር የለውም። አይቶሽ ወጣለ ለመልካም ምንም ነገር መፍትሄ ያመጡ ማለት ተደባደቡ ተጣሉ ችግር የለውም። ችግርና አስታርቅ ምንም ደህና ነገር ይዛችሁ አትመጡም። እናንተ ሲጀመር ከደህና ጋር ስለማትሉ ደህና ነገር ይዛችሁ አትመጡ። እውነትን የያዝነው እኛ ነን አይደለ? እውነትን ስለያዝን አንዴ ወጣ ብለሽ ብናወራ ከነርሱ ጋር የተሻለ ይመስላል። እኔ አልወጣም። ስለማልወጣ እነሱ ይውጡ። ምንም አያረጉልህም። ችግር የለውም። ደህና ነገር አያማክሩ። መጥፎም ሆነ ደህና ነገር ቢሆንም በገንዘብ ስለምታሽከረክራቸውና በገንዘብ ስለሚላላኩ እነሱ የሚጠቅሙ ነገር የለም። ከነሱ ነገር ምንም ነገር ልታገኝ አትችልም። ዛሬም ሆነ በኋላም ብታዋራችሁ ስለ ብር ነው የሚያወሩ። ይሄን ነው በቃ። አረ እናንተ ትልልቅ ከሚኪ የተማርኳቸው አንዳንድ ጥሩ ነገሮች አሉና ያንን ነገር ደግሞ ለኔም ስለጠቀመኝ ይዤዋለሁ። ስለዚህ በዚህ በኩል ምንም ሐሳብ አይገቡት አይጠቅሙህም ብዬ ነው። ችግር የለውም። እነሱ እንደ ቡችላ ብር እያሳየች በየቦታው ተጎዳና በትልቅ ሰው ናቸው በማለት ታሽከረክራቸዋለች። ይሄን ነው እነሱ እኔ በወጣለህ እኔ ወጣለሁ የኔ ልጅ ችግር የለውም። ግን ላንተ ላስጠንቀቀ ስለ ገንዘብ ነው የሚያወሩ፣ ስለ ብር ነው የሚያወሩ። በቃ ይሄ ነው እናንተ እንጀራ አርጋችሁታል መሰል እሷን እንጀራ በቃ ስራ አርጋችሁታል። ይሄ ነው ደግሞ ከናንተ ደግሞ ይሄ አይጠበቅም። ጤናማ አይደሉ ዛሬ እኔ ጤናማ ማን እኔ ጤናማ ነኝ እኔ እኛ ጤናማ ነኝ እኔ ለመልካም የመጣ ሰውና እሰይ ይላሉ እንጂ እንዴ ምንም መልካም መጣጣቸውንም ስላየን ችግር የለውም። አንድ ነገር ልንገር አንተ ስላልገባህ ነው። እኔ ገብቶኛል። ሁለተኛ ዙር ነው የመጡት። አቃለው ሰው በአመለካከቱ አይደለም ባነጋገሩ በአንድ ቀን ታቃለ ማንነታቸውን። እነዚህ ሰዎች ግን የገንዘብ እንትን ናቸው። ስለዚህ ይሄን ነው እኔ ማስረዳህ ላንተ ነው። እነሱን አውጣቸዋለሁ ልልፈልግ ችግር የለውም። አንዴ ላውራቸው እስኪ ችግር የለውም። እሺ እኔ ላንተ ነው የምወጣው ላንተ ነው። እነሱ ለነሱ ብዬ አይደለም ላንተ ብዬ ግን እወጣለሁ። እሺ እሺ እንነጋገር ብቻ ስላሉኝ ብቻችንን መነጋገር እንችላለን በሚኪ ጉዳይ። ወንድሜ እንግዲህ መቼም እንዲህ አይነት ነገር በፈጠሩ ያጋጣሚ ሁኔታ ነገር ነው የተፈጠረው። ታስቦበት የተደረገ ነገር አይደለም ያለው። እኛም እንግዲህ እንዳጋጣሚ ሴትዮዋንም ብናውቃቸው ሚኪንም ካለው አንዳንድ ሁኔታ ነገር የምናውቀው ቢሆን ነገሮቹን እኛ በሽምግልና እንያዘው በሚል አይነት መንገድ ነው ወደዚህ ነገር የመጣ ነው ያለው። እና አሁን ይሄ ነገር አንድ ጊዜ ተፈጥሯልና ያለው እንዴት ይሁን ይሄን ልጅስ እንዴት ይደረግ ምንድነው መደረግ አለበት በሚለው ነገር እኛም መረዳት በሚያስፈልገው በገንዘብም ይሁን
ቢፈልግ ድርጅትን ቢፈልግም የፈለገው በህይወቱ ላይ ለውጥ ሊያደርግ የሚገባውን ነገሮችን ሁሉ ለማድረግ ዝግጁ ነን ብለን ያልነው የመጣንበት ነገር ከባለፈው ሁኔታ ከዛ በሁለተኛ መጣጣችን ቅድም እሳቸው እናቱ እንደተናገረችው ሁለተኛ ዙር የመጣንበት ምክንያት ይሄ ልጅ እንዲነገር ስለሆነ ለምን አንጠይቀውም እናትየው በቢላው አስፈራርታ ልትወጋን ብላ ነው መቼም ያው ራሳችንን አትርፈን ይወጣ ነው እንደዛ ብታደረገንም ብትበድለንም በደሏን እንትተን ይመጣ ነው እስኪ ይሄን ልጅ እንደው እንጠይቀው እኒና ነገሮች የሚለወጡበት ነገር ካለ እንዲለወጡ ነው ያለው አንተም እንደነገርከን ጓደኛውን አብራ ይሰራው ነው ያለው ይሄ ልጅ ለሱም ሆነ ለቤተሰቡም ህይወቱን ቢቀይር አይሻልም መደረግ የሚገባው ነገር እናደርጋለን ብለን ነው ያለው በሽምግልናችን ሴትዮዋንም እኛ ተጭነን የሚያስፈልገው ነገር ይሄ ነው ብለን እናደርጋለን ይሄ ነው እንግዲህ ዋና ጉዳዮች ይሄ ነው ዋሽ እኛም እንኳን ምን ይላሉ እርሶስ እኔ የምምለው እኮ መቼም እርቅ የሚጠላ ሰይጣን መልካም ነገር ሁሉ የሚጠላ እርቅ ሰው ልጅ ጥሩ ነው መታረቅ ሰውና ሞራ ገር የለው መቼም እግርና እግር ይጋጫል ተሳስተዋል ሴትዮዋ ተሳስቻለሁ ባካችሁ አማልዱኝ አስታርቁኝ እከሰዋለሁ እስኪድንም ጠቦትም ሙክትም ያረኩኝ አሳክመዋለሁ አስታርቁኝ አሉ ሴትዮዋ አሻፈረኝ አሉና ሄዱ ጭራሹኑ ከቤት ዘለው ወጡና በቢላ ሊወጉን አሁንም ሲታሰር ይሄ ልጅ አንበሳ ልጅ ነው ጎበዝ ነው ወገን ዘመድ ወዳድ ሀገር ወዳድ ጥሩ ነው ታስሮ እዚህ ምን ይቀመጣል አይሆንም ፖሊስ ጣቢያ ሄደን እኛን እግር ላይ ወርቀን እናስታርቃለን ግዴላችሁ ብለን ወዲ መጣን አሁን ብር ይዛችሁ ነው እኛ ብር በልተን አይደለም እኛ ታረቁ ነው ይክሱታል ያደርጉልታል ብለን እግር ልመና መጣን ታዲያ ምን አጠፍተን ነው እኛ ብር ቤትኛው ብር ሽማግሌ ያለፈ ምን ይሰራል አምላክም ምሕረት ይወዳል የማሩት ይቅርታ አድርጎና ተሳስቻለሁ ካሉ እርሶም ይቅርበሉ እሱንም ይካስ ማለት ትክክል ነው ሚኪ በብር የሚደለል ሰው አይደለም ምን ጊዜም እውነትን ይዞ የሚጓዝ ሰው ብዙ አደጋ ይደርስበታል የሚክን ጉዳይ ደግሞ እኛ ይዘነዋል ቢታሰርም እዚህ ጋር ህግን የያዘውን ነገር ማንንም ገብቶ ሊያፈርሰው አይችልም ስለዚህ በጥይት ተመት ሲመታ በቢላ ሲተለተል የደረሰለት ማንንም የለም አሁን በጥይት ስለተመታ እናንተ ደግሞ ገንዘብ እንስጥና እንደዚህ እናርግና የሚባል ነገር እኛ ጋር ተቀባይነት አይኖርም ሚኪን የሚወደው ሁሉ እርሱ ለሚኪ ብሎ ይታገላል ሚኪ የሚያደርጋቸውን ነገሮች የሚፈልፍሎ የሚያወጣቸውን ሚዲያ ላይ የሚያቀርባቸውን ነገሮች በሙሉ የሚወድ እሱ ደግሞ ሚኪን ነፃ ያወጣዋል ሚኪ ያዘው እኮ የኢትዮጵያ ህዝብና ሚኪን ያዘው የኢትዮጵያ ህዝብና እግዚአብሔር ነው ለውኮ እኛ ቢሆንም ግን ሚኪ እዛ ጋር በህግ መንገድም ቢሄድ ሴትዮዋን ይቅር ሳይል አላለፈም ይቅር በሉ ይቅር ተባላላችሁ የሚለው ግን ነገር ግን በገንዘብ ተሰጥቶ ጠቦት ስለተገዛ ሚኪ ደና ይሆናል ማለት አይደለም ሶስት ሺህ እኮ ነው ያለች ሴትዮዋ ምን አጠፉኝ ባልቴ ድርጅት ብላችኋል ድርጅት ለሚኪ ሰርቶ ያገኘዋል ሚኪን እንደማለት እንዲያቆ አይደለም አልተደማመጥንም ባለ ሀብት ስለሆነች ሴትዮዋ ዛጋር ጉዳት ያደረሰችበት ሁለተኛ ጉዳት ለማድረስ ደግሞ ሚኪ ላይ እንደውም እርሷ እንዳታገኘው መንገድ ሆኖታል ነታሰሩ ስለዚህ ነፃ ይወጣል በቅርቡ በህግ ፊት ይቅረብ እርሷም የምትደርስበት የምትሄድበት ደረጃ ድረስ ትሂድ እዚህ ጋር ምንም አይነት ነገር አይደርስበትም ሚኪ ያላችሁት ነገር ሁሉ መጨረሻው ኪሳራ ነው ለእናንተ በኋላ ተጠያቂ ትሆናላችሁ በጣም እናዝናለን እንግዲህ ምንም ማድረግ አንችልም ያለው ከዚህ በላይ ሰው መቼም ለሰው ነው የሚመጣለት ነገር ያለው የበደለ ይክሳል ያለ ነገር ነው ይሄንን በዚህ መንፈስ ነው ያለው አንተ እንዳያችሁ ከሆነ ከህግ በላይ ማለፍ እንደምትችሉ ነው እናንተ እዚህ ጋር በዋስ እናስወጣው እኛ ታዳለው በዋስ ይውጣ ማለት እኮ ማለት እዛ ጋር ገንዘብ ተከፍሎት ነው እንጂ ለጠበቃው አስታርቃል እንግዲህ ሄነ ያለው እኛኮ በዋስ ሊወጣ የሚችለው በኢትዮጵያ ህዝብ መንገድ ብቻ ነው በተለያዩ የሚዲያ መስኮቶች ይዘናል ስለዚህ
እንደውም ተማታከር ተውግዴለ እኛም ማታከር ኖ ያዝኩት እኔ ብቻ ሳልሆን የኢትዮጵያ ሕዝብ ይዞታል የሱን ጉዳይ ስለዚህ ነፃ መውጣት የሚችልበት መንገድ አለ ነፃ ይወጣል በኋላ ደግሞ ተከሳሹ ደግሞ ወደ እስር ቤት ይገባል እውነት ብትቆይም ትወጣለች ለእናንተም የተከፈላችሁ ገንዘብ ደግሞ በኋላ መንገድ ላይ ይወድቃል ማለት ነው አንተ ራስህ አሁን ትልቅ ስህተት እየሰራህ ነው ምክንያቱም እኛን በዚህ ወንጀልም አትችልም አይገባህም ነገር ያለው ምክንያቱም ስላመጣጣችን እንበላ አስጨብጠን የመጣን ሁለት ስንተኛ አመጣጣችሁ ማለት እማኛለህ አመጣጣችሁ ደግሞ አይደለም ነውር ነው ሚኪ መታሰሩን ሰምተን የመጣ ነው አይነት ነገር ነው አመጣጣችሁ አመጣጣችሁ ሰምተን የመጣ ነው እንጂ መጀመሪያ ሰላምታ ሰጣችሁን አልገባችሁ እያወራን በነበርንበት ሰዓት ላይ ሰላምታ ሳሰጡን መጀመሪያ መታሰሩን ሰምተናል ብላችሁን የገባችሁት ከሰማችሁ ደግሞ እንዳይፈጠር መጀመሪያ ቀድማችሁ ህግ ጋር ሳይደርስ ከነርሱ ጋር ያለውን ነገር መጨረስ እንጂ መተናልዋ በቢላት ወጡን እኮ ባልቴቷ ስለዚህ የሚኪ እናቴ እንዳይደርስ እንዳያደርግ ደግሞ ሚኪ ጋር የደረሰበት ገና ለህግ ወደ ህግ ሲሄድ ጥፋተኛ አንተ ነህ የተባለው ያለ ጥፋቱ ማለት ነው እዚህ ጋር ምንም ማድረግ አይቻልም ኦሬዲ ህግ ይዞታል ህግ ይፈታዋል ሽማግሌ አይፈታውም ስለዚህ ጨርሻለሁ አንተም ታረቁ ማለት ይገባህ እንዴ ተላለ እንዴ ያ ሞከርን እንግዲህ አዎ አንተ እንደ ጓደኛም ከሆንክ ይሄ ነገር ነው ያለው ሁኔታ አሁን አይበቃችሁ ስለዚህ ስለጨረስን መሄድ ትችላላችሁ ችግር የለብንም እናንተ እኛ አይደለም ውጡ ከዚህ በኋላ በሉርሶ አያከሩ ውጡ በቃ እናቴ በስማም ነግሬሃለሁ ጨርሰናል ነግሬያቸዋለሁ እኔ በመጀመሪያ ከመውጣት በገንዘብ ስለሆነ ገንዘብን ይዘውን የመጡት ደግሞ ከኢትዮጵያ ሕዝብ ሊበልጡ አይችሉም እነሱ ደግሞ ገንዘብ ይዘው የመጡት ደግሞ ከፍርድ ቤት በላይ ሊሆኑ ስለማይችሉ መንግስት የያዘውን መንግስት ይፈታዋል ለፖሊስም ሆነ ለተለያዩ የተሰጠው ገንዘብ መጨረሻ ላይ መና ይቀራል ስለዚህ የኢትዮጵያ ሕዝብ ይሄንን እንዲመለከት በሚዲያ መስኮት ላይ እናገራለሁ ነፃነቱን እንዲያውጅልን የእውነት አርበኛው ከነቁስሉ ስለታሰረ ውጪ ያለው ደግሞ ጉዳት ያደረሰው ደግሞ ተመልሶ ወደ እስር ቤት እንዲገባ የተለያዩ ለኢትዮጵያ ሕዝብ መልእክቴን አደርሳለሁ በርግጥ እኔ ሚኪን ይዤው ልመጣ እችላለሁ ከነቁስሉ እንዳለ ግን ጤነኛ ሆኖ ደግሞ ወደ ስራው በቅርቡ ይመለሳል ከዛ በኋላ ምንም አይነት ጉዳት ሊደርስበት አይችልም እኔ 100% እርግጠኛ ሆኜ ሚኪን ይዤውለት መጣለሁ እዚሁ እርሶ የናፈቆትን ያክል ናፍቆቶትን ይወጡበታል እሺ የኔ ልጅ ሚሉት ነገር ካለ ይንገሩኝ እኔ ምለው እውነተኛ አንተ የሱ ጓደኛው ሆነ ከእግዚአብሔር ዘንድ በእግዚአብሔር መንገድ ከሄድክ ልጄን ነገ በአይን ያሳየኝ ይዘው መጣለው እንዳልክ በቃል ተገኝልኝ መጀመሪያ ሲቀጥል እኔ ማስተላልፈው በተለይ ለእናንተ ነው ሚኪ ማለት እንደናንተ ነው በቃ የሚሰራው የሥራ ባልደረባህ ነው እንደ ሚኪ ነው የሚሰራው አይደል እንደ ሚኪ ነው የምትሰራው አንተ ስለዚህ አንድ ጉዳት ሲደርስባችሁ ተባብራችሁ ለህግ ማድረስ ነው አይተሃል እነዚህ የመጡት ከኔ የበለጡ አባቶች ናቸው በብር ተገዝተው በብር እንደዚህ እናረጋለን ይያሉ ሰውን እንዳይሰራ ጥቃትን ያደረሱ ብር ያለው ቁጭ ብሎ እነዚህን በብር እየታለሉ በዚህ እድሜያቸው እንደ አባት ሳይሆኑ እንደ ሰው ሆነው ለሰው ሳያስቡ ይሄን የተጎዳ ይሄ ነው እንትን ሳይሉ በገንዘብ እየተመሩ የሚያደርጓቸውን ህግ ላይ አድርሱ ነው ማለት ገባህ አይደለ ነገ ዛሬ ሚኪ ላይ ነው ነገ ደግሞ ካንተ ላይ ሊሆን ይችላል ይሄ ነገር እንዳይደጋገም ህግ ላይ ተባብራችሁ አድርሱት እዛ በተረፈ እግዚአብሔር ከሚኪ ጋር አይደለም ከሁላችሁም ጋራ እግዚአብሔር ይከተላችሁ ነው ማለት በዛው ልክ ጠላት እያፈራችሁ ነው ያላችሁ ምክንያቱም ግማሹ ህዝብ ውሸታም ነው እውነት ማይወድ ነው ያለው የኔ ልጅ ስለዚህ እግዚአብሔር ከናንተ ጋር ይሁን የኢትዮጵያ ህዝብ ደግሞ ልጄን ቁስሉን እንዲሽር ጸሎት ያርጉልኝ በቃ
ጠላቱን መሬት ላይ እንዲተኛ ጠላቱን መሬት ላይ እንዲያስተኛልኝ የኢትዮጵያ ሕዝብ ጸሎት እንዲያርግልኝ ነው የምፈልገው። ሌላ ነገር ምንም ነገር አልልም። ሚኪን ባይኖት ያዩታል አይደለም የሕዝብ ልጅ ነው ሚኪ ማለት ሚኪን ነገ ባይኖት ያዩታል። የሚያስለቅስ ነገር የለም። በቃ ያገኙታል። የኢትዮጵያ ሕዝብ ሁሉ ስለሚወደው ሚኪን ነገ እኔ ይዤው እመጣለሁ። እሺ አታልቅሱ። እሺ እጠብቃለሁ። እኔ ልጅ ሀዘኑትን በደስታ ያብሱታል። እሺ እንዳልክ እኔ ልጅ